ሰላም ሰላም፣ ጤና ይስጥልን ኢትዮጵያውያን ኤርትራውያን፣ እንዴት ናችሁ? ደህና ናችሁ? ምሽት ነው እኔ ጋር ሁሉ ሰላም ነው። ተጠፋፋን። ዛሬ ደግሞ ቪዲዮ አልቀበል እያለን ነው እና እንዴት ናችሁ? ደህና ናችሁ? ተስፋ ዩቲዩብ ጋር ሰብስክራይብ በማድረግ ሼር በማድረግ እንተባበር። ዛሬ ደግሞ ያው ስለ ግሌ ስለ ጤናዬ ጉዳይ እግዚአብሔር ስላደረገልኝ ታምር ላውራ ነው የመጣሁት። በዛም ደግሞ የባዝሊን ለፊት ቆንጆ ነው ብለዋል፣ እየተጠቀምን ነው። ስለዚህ ባዝሊንም አወራችኋለሁ እላችኋለሁ። የኔ ቆንጆች ተከታተሉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ሙሉውን ቪዲዮ በማየት እኔ እህታችሁን አበረታታችሁ ከማዳም ቤት እንደወጣ አድርጉኝ። እኔ ስንት ሰው ሰብስክራይብ አድርጊያለሁ አድርጉኝ እና ወደ ገደለው ስንገባ እግዚአብሔር ያደረገልኝ ታምር ነው ማውራችሁ ዛሬ እና የዛሬ 10 ዓመት ሕክምና ላይ ነበርኩ። ቀዶ ጥገና አድርጌ ማለት ነው። እጢ ነበረ አንገቴ ላይ። ከዛ ኦፕራሽን ተደርጎ ሙሉ ለሙሉ አልወጣም፣ ቀሪ ነበርና ወይ ወደ ውጭ ሄደሽ መታከም አለብሽ ሲሉኝ ወደ ውጭ ወጥቼ መታከም እና እርዳታም ስላልፈለኩ ጸጥ ብዬ አሳለፍኩት ማለት ነው። ከዛን 1 ወር ነው ያለሽ ተባልኩ። በቃ ልሙት ብዬ በሞት ወስኜ ማለት ነው እና ሄጄ በቃ ቤቴ ቁጭ አልኩ። እንግዲህ የ10 ወር ልጅ ነው ያለኝ እና በቃ ሞትን ብጠብቀው የለም፣ ወሩም አለፈ፣ ሞትም የለም፣ ምንም የለም። ከዛ በኋላ በቃ ህይወትን በአቅጣጫ ፈለኩ፣ ለመኖር አሰብኩ፣ ሰርቼ ለመለወጥ አሰብኩ ማለት ነው፣ እግዚአብሔርን ይዤ ተማምኜ። ከዛ በኋላ የውጭ ጉዳይ ፕሮሰስ አሰብኩና እንዴት ይሆናል? ይሄ አንገቴማ ሆኖ መሄድ አልችልም አልኩ። ከዛ መልሼ ደግሞ እስቲ ልጠይቅ ሞክር ብዬ ደላላ ጋር ሄድኩ። በድፍረት ያለብኝን ችግር ለምርመራ ስለሚይዘኝ ማለት ነው። በምርመራ ማለፍ ስለማይቻል እንዲህ ነኝ፣ ግን አያመኝም፣ ምንም አያደርገኝም፣ መስራት እችላለሁ። ትንሽ እብጠት አለች አንገቴ ላይ፣ ከመስራት ምንም አያግደኝ ብዬ በቃ ያለውን ነገር ነገርኳት። ከዛ በኋላ እንግዲህ አይተው ምናምን እሻለኝ። ቪዛ የመጣ ከስንት ጊዜ በኋላ ማለት ነው። እንደዛ ነው ስራ የላችሁ ኑሮ ሲላችሁ ማለት ነው። እና መጣ፣ ያው መጣሁኝ። ከመጣሁ በኋላ ያው ውጣ ውረድ ገጥሞኝ ባንስማማም ግን መጣሁ። ያው በብዙ በመንገላታት ስራ ገባሁ። ከዛን አንገቴ እዚህ ዱባይ ከመጣሁ ሙቀቱ አላውቅም፣ በቃ እያደገ በጣም እያበጠ መጣ። በቃ ሰው ቤት በገባው ቁጥር መሳቀቅ፣ ምክንያቱም አያሰሩም። እዚህ ሀገር እንግዲህ ታውቃላችሁ፣ አረቦች እንኳን ይሄን ያህል ነገር ኖሮባችሁ የልጅ ጠባሳ እንኳን ይፈራሉና ያንን ብዬ በቃ በሰቀቀን፣ ግን እግዚአብሔር ምሳሌ የለም እየጠመጠምኩ ሻርፕ ጥምጥም ውስጥ አንገቴ እያረኩ መስራት ጀመርኩ። አንድ ቤት እንደዚህ ብዙ ቆይቼ ሰርቼባት ስታቅ አባረረችኝ ማለት ነው። አመት ከምናምን የሰራው አመት ከምናምን ግን ደብቄ በቃ ተጠቅልዬ ደብቄ አዩኝ አላዩኝ አለፈ። ከዛም ደግሞ ያው እንደዛ ሆነ። ተባረሬ ደግሞ ስራ አገኛለሁ አላገኝም በሚል ደግሞ አገኘሁ። እግዚአብሔር ምሳሌ የለም። አሁን እንግዲህ እንደዛው ገባሁኝ ተጠምጥሜ። እነሱ ደግሞ እንግዲህ እኔ ክርስቲያን ኮሽ እንደዚህ አሁን ልክ እኔ እንዳሰርኩት ሰሪና ስር ያሉኝ። እሺ ብዬ ግን እንዴት ብዬ እንትን ልበላቸው? ጥምጥም አድርጌ አይ እኔ እንደዚህ ነው የምወደው፣ እንደዚህ አይ እነሱ ምን እንዳላቅም ጠረጠሩ ማለት ነው። እና እንግዲህ ግልጽ ለሁለት ነበር የምትሰራውና ግልጽ ተነገራቸው ማለት ነው። እግዚአብሔር ይስጣቸው፣ ሱዳኖች ነበሩ። እግዚአብሔር ይስጣቸው፣ አሰሩኝ ማለት ነው። በቃ አውቀው አምነውበት መስራት ጀመርኩ።
እሱም ጋር ስሰራ እንደዚሁ አመት ከምናምን ሰርቼ ያው አልተስማማንም፣ ወጣሁ። እንደገና አሁን ያለሁበት እዚህ ቤት 5 አመቴ ነው። የተገላገልኩትም እዚህ ቤት ነው። በኋላ ሌላ ጊዜ ደግሞ እንዴት መጨረሻ ዛሬ እንደዚህ አንገቴ እንዲህ ለመሆን የበቃበትን ደግሞ ሌላ ጊዜ እነግራችኋለሁ። አሁን እዚህም ቤትም ተጠምጥሜ እንግዲህ ልጆች ነው የምጠብቀው። አብሬያቸው ነው የምተኛው። አብሬያቸው አንድ ክፍል ነው እና ማታ ተጠምጥሜ ቀን ተጠምጥሜ ግን የፖሊስ ጥያቄ አትጠይቅም እግዚአብሔር ይስጣት ስንል ይሄን አለ አመት አብረን ኖረን እግዚአብሔር በብዙ መንገድ ግን ለመታከም በብዙ መንገድ በሞክር አልቻልኩም። መጨረሻ ላይ እዚህ ቤት ሰዎች ሰበብ አድርጎልኝ ፈጣሪ ተገላገልኩ። ዛሬ ጤነኛ አንገት ይዤአለሁ። እናንተ ደግሞ ሰብስክራይብ አድርጋችሁ አበረታቱኝ። እንዴት ደግሞ ይሄ መጨረሻ እንዳለ ሕክምናዬን ነገር ደግሞ በሌላ ቀን እመጣለሁ እና ይሄ ባዝሊን ቆንጆ ነው ብለዋል። እስቲ እኔ እየተጠቀምኩት ነው፣ እናንተም ተጠቀሙት። ለፊትም ለከንፈርም ማታ ለእጅ ለግራም ቅዝቃዜ ነው። ይሄ ባዝሊን ቆንጆ ነው እላለሁ። ተስፋን እና በረታታ ሼር በማድረግ